አግለውኛል። እነሱ ራሱ በጣም አዝኜባቸዋለሁ። ማርያም በቃ ጓደኞቼ ርቀውኛል። እግዚአብሔርን ግን ለወጣቱ ግን አርአያ የሆንኩ ይመስለኝ ነበረ። ግን አንዳንዴ ወጣቱ ራሱ እኔ ላይ እየፈረደብኝ ነው። አንተ እኮ ሊስትሮ መስራት እኮ አችልም። አንተ እኮ በአንድ እጅ መስራት አችልም። ሰላም 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 ሰላም! የተከበራችሁ የተወደዳችሁ የኔ የዩቱ ፋሚሊዎች ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላም ሁኑልኝ ፋሚሊ። ያው እንደምታዩት ሊስትሮ ቦታ ቁጭ ያለው አየር የለም። ዛሬ ከነጋ አንድ ጫማ እንኳን አልጠረኩም። ከሚገርማችሁ በቃ ምንም ስራ የለም፣ ምንም አየር የለም፣ የሚያስጠርግ እንኳን ሰው የለም። አንዱ ከሚገርማችሁ ትናንትና ላይ ማለት ነው፣ የምሬ ነው የምነግራችሁ፣ በጣም ማልቅሽ ያሉ ማርያምን። ትናንትና አንዱ እዚህ ጋር እየጠረኩ እያለ ሳላቅ ካልሲውን ሳላቅ ነክቼበት በቀለም በጥፊ መጥቶ የኔ ሄደው እግዚአብሔርን በጣም በቃ አላረለ ተስፋ የሚያስቆርጥ ስድብ ነው ሰድቦኝ ሄደው። እንደዚህ አይነትም በቃ እንደዚህ የሚሰርቡኝ፣ እንደዚህ የሚያንቋሽሹኝ፣ እንደዚህ የሚያዋርዱኝ፣ በቃ የሚሰርቡኝ ቅስም ሰባሪ ነገሮችን ቅስም ሰባሪ ነገሮችን የሚያደርጉ ወንድሞች አሉ። ለነሱ ልቦና ይስጣቸው ማርያምን። በጣም በቃ ከፍቶኛል። እንደምታዩት ጫማ ስራ በቃ አየሩ ቀዝቅዟል። በአንድ እጄ ደግሞ የሚያስጠርገኝም የለም እህት ወንድሞቼ እና ግራ ግብት ብሎኛል። እግዚአብሔርን በቃ ግራ ገብቶኛል። የዛሬው ደግሞ ግራ ግብት ያለ ቀን ነው መሰለኝ። ምንም ግራ ግብት ብሎኛል። አየርም የለም። ይኸው ቁጭ ብያለሁ። በቀን እንኳን አንድ ጫማ የሚያስጠርግ ሰው እንኳን የለም። ኧረ በስመ አብ ምን እንደሚሻለኝ አላውቅም። እግዚአብሔርን ተስፋ በጣም እየቆረጥኩ ነው። የማደርገው ነገር አጥቻለሁኝ። የምሰራው ስራ አጥቻለሁኝ። እግዚአብሔርን የሸክም ስራ ራሱ ጀምሬ ነበረ። የሸክም ስራ ራሱ ጓደኞች ያግለውኛል። ለዛ ላይ በቃ አንተ አችልም፣ አንተ እቃ ትጥልብናለህ ምናምን ነገር እያሉ አግለውኛል። እነሱ ራሱ በጣም አዝኜባቸዋለሁ። ማርያም በቃ ጓደኞቼ ርቀውኛል። ሰው እርቦኛል። በቃ ሰው ናፍቆኛል። እግዚአብሔርን ጓደኞቼ በጣም ርቀውኛል። በቃ ምን እንዳጠፋው አላውቅም። እኔ አካል ጉዳተኛ ስለሆንኩ ነው መሰለኝ ሰው ርቆኛል። ለምንድን ነው ግን? ጓደኞቼ ግን ጠልተውኛል። እኔ አካል ጉዳተኛ ስለሆንኩ ነው፣ ሊስትሮ ስለምሰራ ነው። ብቻ አላቅም ለምን እንደሚርቁኝ ለምን እንደሚሸሹኝ አላቅም። እኔ ቃላ በቃ የማደርገው ነገር አጣሁኝ፣ የምሰራው ስራ አጣሁኝ። እሺ ራሴን ላጥፋ፣ ራሴን ህይወቴን ማጥፋት አለብኝ። ስራ በማጣት ራሴን መስቀል አለብኝ። እኔ ግራ ግብት ብሎኛል። የኢትዮጵያ ህዝብ ፍረደኝ በቃ። ኤርትራውያን ኢትዮጵያውያን በቃ አግዙኝ። ኤርትራውያን አግዙኝ በእናታችሁ። ደቡብ አፍሪካም ያላችሁ ወንድሞች አግዙኝ በእናታችሁ። እኔ በጣም ግራ ግብት ብሎኛል። ስራም የለም አየርም የለም። የማደርገውም ነገር የምሰራውም ስራ አጥቻለሁኝ። ምን እንዳሰቡ በቃ ምን እንደማስብ ሁላ በቃ ግራ ግብት እያለኝ ነው። ቲክቶክ ላይ 1 ሚሊዮን ተከታይ አለኝ። አንድ ማስታወቂያ ፕሮሞሽን የሚያሰራኝ አጣው። ዩቱብ ላይ ደግሞ ይኸው ደጋግ ወንድሞች ያላችሁ ይህንን ቻናል እስቲ ያሳድጉልኝ። ይህን ቻናል እስቲ ያሉ እኮ ቡታጀራ ላይ ብዙ ዩቱበሮች እኮ አሉ። ግን ለምንድን ነው ግን መታችሁ ማሰሩልኝ? እነ ይፍሬም በቃ እነ ማርቆስ ምናምን ነገር እና ቤል ብዙ ዩቱበሮች ደጋግ ዩቱበሮች ያላችሁ ግን መታችሁ ለምንድን ነው እዚህ ጋር ማጎብኙኝ? ስራ የምሰራበት ቦታ ኑና ማለት ነው። በመድኃኒዓለም እስቲ አጽናኑኝ። ሲኑ አለውልህ ወንድም እኔ ያለውልህ እኔ ያለው በርታ ጀግናነ ጎበዝነ ምናምን በሉኝ። እስቲ የምሰራበት ቦታ አድራሻዬን እነግራችኋለሁኝ። የምሰራው ቡታጀራ አስተዳደር ቢሮ አጠገብ እገኛለሁኝ። አሼ ሊስትሮ ነኝ። ያው እየመጣችሁ አበረታቱኝ በእናታችሁ። በአንድ ጄ እኮ ሊስትሮ የምሰራ ጀግና እኮ ነኝ። እግዚአብሔርን ወጣቱ ግን እግዚአብሔርን ግን ለወጣቱ ግን አርአያ የሆንኩ ይመስለኝ ነበረ። ግን አንዳንዴ ወጣቱ ራሱ እኔ ላይ እየፈረደብኝ ነው። አንተ እኮ ሊስትሮ መስራት እኮ አችልም፣ አንተ እኮ በአንድ እጅ መስራት አችልም ምናምን ነገር ብሎ ብሰርቅ እኮ ይሻላል ከምሰራ ምናምን ብሎ እኮ ስሜን እኮ የሚያጠፋ እኮ ሰው አለ። እግዚአብሔርን ኧረ በስመ አብ ለእነሱ ራሱ ልቦና ይስጣቸው ማርያምን በኢየሱስ ክርስቶስም። ግን ለምንድን ነው ግን እናንተ የምትሸሹኝ? ጓደኞቼ ግን ለምንድን ነው የራቃችሁኝ? እስቲ ንገሩኝ። ለምንድን ነው የምትርቁኝ? አካል ጉዳተኛ ስለሆንኩ ነው የምትርቁኝ? ሊስትሮ ስለምሰራ ነው የምትንቁኝ? ለምንድን ነው ግን የምትርቁኝ? እንደዚህ ስለሆንኩኝ
አካል ጉዳተኛ ሆኜ ሊስትሮ ስለምሰራ ዝቅ ብዬ ራሴን ሊስትሮ ስለምሰራ ነው ሰው የራቃችሁኝ ወይስ እኛ ላይም ይለምንብናል ይበልጠናል ምናምን ብላችሁ አሰባችሁ ነው የራቃችሁኝ? እኔ ግን አላቅም። ብቻ ግን ለእናንተ እግዚአብሔር ልቦና ይስጣችሁ። መድኃኒዓለምን እኔ በጣም ግራ ገብት ብሎኛል። በቃ በመድኃኒዓለም እየመጣችሁ ሊስትሮ አስተርጉኝ። እዚህ ቡታጀራ ልጆች አላችሁ፣ ምርጥ ጓደኞች አላችሁ፣ ሊስትሮ አስተርጉኝ። እኔ እኮ ገንዘብ ስጡኝ አይደለም ያልኩት፣ ለፍቼ ጥሬ ተጣጥሬ ራሴን ለመቀየር ራሴን ለማሸነፍ ህይወቴን ለመቀየር ህይወቴን ለማሸነፍ ምናምን ምጥር እኮ ወጣት እኮ ነኝ። ለምን እየመጣችሁ አታበረታቱኝ? መድኃኒዓለም ኧረ ተው ዝም አትበሉ ጓደኞቼ። ግን አትሳደቡ። እግዚአብሔርን የምሬን ነው። በእኔ የደረሰው በማንም አይደረስ። በእናንተ ነገ ግን ምን እንደሚደርስባችሁ ግን ታውቃላችሁ? እግዚአብሔርን እንዴ ሰው ልጅ እኮ ወጥቶም እኮ ይቀራል። እናንተ ግን እንደዚህ አፋችሁ ግን አትክፈቱብኝ። እየደወላችሁ የምትሰርቡኝ ልጆች ማለት ነው። እግዚአብሔር የምሬን ነው። በጣም ነው በቃ እኔ ሰው ማስቀየም አልወድም፣ ሰው መሳደብ አልወድም። እግዚአብሔርን የምሬን ነው። እየደወላችሁ አትስደቡኝ። በቃ ብዙ ሰዎች እየደወላችሁ የምታስፈራሩኝ ሰዎች አቁሙ። እኔ ማንንም አልፈራም። በዚህ ምድር ላይ የፈጠረኝ ክርስቶስ ብቻ ነው የምፈራው። ማንንም አልፈራም። ትናንትና ማታ 2 ልጆች ደውለውልኝ ሰድበውኛል። አንተ ቆማጣ፣ አንተ አህያ፣ አንተ ሌባ ምናምን። እኔ ሌባ አይደለሁም። ሊስትሮ አይደለን የምሰራው። ለምንድን ነው ሌብነት ብፈልግ ሊስትሮ ለምን እሰራለሁ? ራሴን ዝቅ አድርጌ ለምን እሰራለሁኝ? ሌባ በሆን ኖሮ ራሴን ዝቅ አድርጌ አልሰራም ነበረ። እንደ ማንኛውም ሰው እንደናንተ ማለት ነው። እንደናንተ ዱላ ይዤ ማጅራት መምታት እችላለሁኝ እኮ እኔም። ግን እኔ እንደዛ አላደርግም። እኔ ራሴን ዝቅ አድርጌ የምሰራው ህይወቴን ለመቀየር ህይወቴን ለማሸነፍ ነው እንደዛ ማደርገው። እባካችሁ ለምንድን ነው ግን የምትሰርቡኝ? ለምንድን ነው የምታስፈራሩኝ? እኔ ማለት ነው ነገርኳችሁ፣ እኔ ማንንም አልፈራም። አዎ ሰሞኑ ስለ ሩታ የሰራው ቪዲዮ አጥፋ ምናምን ብላችሁኛል አይደለ? አላጠፋም እንዴ ተቃጠሉ። እኔ አላጠፋም። ስለ ሩታ ምንም መጥፎ ነገር ያወራሁት ነገር የለም። እኔ አብርሽንም ወንድሜ ነው። ገብተዋል። ይሄንን ቻናል ከፍቶ የሰጠኝ አብርሃም ነው። ታውቃላችሁ ሁላችሁ። ሩታም ሆነ መታ ትሰራልኛለች። የዛኔ ግን ምን እንደምታመጡ ተቃጠሉ። የኔ ጠላቶች ማለት ነው። ትናደዳላችሁ ገና እኔ በምሰራው ነገር ላይ። በሊስትሮም ትቀናላችሁ፣ ስሸከምም ትቀናላችሁ፣ ዝቅ ብዬም ስሰራ ትቀናላችሁ። እኔ ሩታ በጣም ነው የምወዳት፣ በጣም የማከብራት እህቴ ነች። አብርሃም በጣም የምወደው ወንድሜ ነው። በአብርሃምም በሩታ ማትምጡብኝ። የምሬ ነው የምነግራችሁ። አሁን እሺ ምን ልታመጡ ነው? ሩታ ማርገዟን አብርሃም አረጋግጧል። በቃ በአብርሃም እንዳረገዘች አውቃል። አብርሃም እንኳን ደስ ያለ። በዚሁ አጋጣሚ አብርሽ እና ጠላቶቼ ምንም አታመጡ፣ ምንም አታረጉኝም። እየደወላችሁ አታስፈራሩኝ። እኔ የምፈራ ሰው አይደለሁም። እኔ ፈጣሪም ብቻ ነው የምፈራው፣ ሰው አልፈራም። እና ግን ማለት ነው ትላንትና የሰደብከኝ ልጅ ግን አውቃለሁ። እኔ የምሬን ነው አውቃለሁ። እኔ ፎቶውን ነው እግዚአብሔርን እንደውም ፎቶውን ነው ማሳያችሁ ፋሚሊዎቼ። ትላንትና ላገኝ አንገትህን ነው መቆርጥልህ ብሎ ደውሎ አስፈራርቶኛል። የዚህ የቡታጀራ ልጅ ነው። እግዚአብሔርን የምሬን ነው። የሱን ፎቶ አምጥቼ ነው ማሳያችሁ። እኔ እንደዚህ ያለ አይደለ እኔ ደጋግ እህት ወንድሞች፣ ኩሩ የሆኑ የመዳም ቅመሞች፣ ኩሩ የሆኑ ስደት ላይ ያሉ እህቶች አሉኝ። እነሱ እያሉኝ ደግሞ አንገቴን አልደፋም። በቃ እነሱ አሉልኝ። የምፈልገው ነገር ያደርጉልኛል። ደጋግ ኢትዮጵያውያን፣ ደጋግ ኤርትራውያን አሉ እህት ወንድሞች፣ ምርጥ ወንድሞችና እህቶች አሉኝ። እነሱ እያሉ አንገቴን አልደፋም። መቼም ዝቅ አልልም። ራሴን ከፍ አድርጌ እንደማሳያችሁ ግን ቃል እገባላችኋለሁ። እናንተም ከጎኔ ቆሙልኝ። ይህን ቪዲዮ ስክሮል ሳታረጉት ይህን ቪዲዮ እስከ መጨረሻ በማየት ተደራሽነት እንዲኖረው ለሰው ሼር በማድረግ ቫይራል እንዲወጣ አድርጉልኝ። እግዚአብሔር ልቦና ይስጣችሁ። ሁላችሁም ልቦና ይስጣችሁ። ማርያምን እየደወላችሁ የምትሰርቡኝ ልጆች ማለት ነው። እግዚአብሔር ልቦና ይስጣችሁ። ኑና አስጠሩኝ። በቃ ለምንድን ነው የምትሸሹኝ? ጓደኞቼ ለምንድን ነው የምትርቁኝ? እመኑኝ አንድ ቀን ማለት ነው አንገታችሁን አስረፋችኋለሁ። የኔን አንገት ማስረፋት የምትፈልጉ ልጆች ማለት ነው አንድ ቀን ቀና ብዬ እንደ ሰው ተለውጬ ትልቅ ደረጃ ደርሼ ማርያምን እናንተን አንገታችሁን ካላስደፋዋችሁ እኔ ሰው አይደለሁም። ይኸው አካል ማጣቴን ብቻ አይደለም ማየት ያለባችሁ። ከጎኔ ብዙ የመዳም ቅመሞች እህቶች አሉኝ። ብዙ የሚወዱኝ ወዳጆች አሉኝ። ብዙ
በጣም የሚያደንቁኝ እህት ወንድሞች አሉኝ። አንገት ደፍቼ ሊስትሮ መስራቴ በአንድ እጄ ሊስትሮ መስራቴን አይደለም ማየት ያለባችሁ። ብዙ በቃ እኔን የሚወዱ ብዙ የመዳም ቅመሞች አሉ። እነሱ እያሉልኝ አንገቴ አልደፋም። አሁንም አልደፋም፣ ነገም አልደፋም፣ መቼም አልደፋም። አመናችሁኝም አላመናችሁኝም ማለት ነው። ትልቅ ቦታ ደርሼ እግዚአብሔር አምላክ ሰዎችን የተቸገሩን ሰዎችን እመረዳበት ቀን ቅርብ ነው ይታየኛል። እግዚአብሔር አምላክ እኔን የፈጠረ ዓላማ አለው። እኔ እንደዚህ ስላደረገኝ አካል ጉዳተኛ ስላደረገኝ አንገት የምደፋ ሰው አይደለሁም። ተስፋ የምቆርጥ ሰው አይደለሁም። ተስፋ መቼም አልቆርጥም። እመኑኝም አትመኑኝም እኔ ትልቅ ቦታ የምደርስ ወጣት ነኝ። ገና 27 ዓመቴ ነው እና ግን በ27 ዓመቴ ተስፋ አልቆርጥም። አሁን ተስፋዬ የሚለመልምበት ቀን እየደረሰ ነው። እንደናንተ ደጋግ እህት ወንድሞች እያላችሁኝ፣ እንደናንተ መልካም እህት ወንድሞች እያላችሁኝ እኔ አንገት የምደፋ ሰው አይደለሁም። እመኑኝ። እንዲህ ደውላችሁ የምትሰርቡኝ ሰዎች ግን ልቦና ይስጣችሁ፣ አትሳደቡ። ነገ ወጥተህ ምን እንደሚያጋጥም አታውቅም። ለዚህ ወጣት የማስተላልፈው መልእክት ነው። ነገ ከቤቱ ወጥተህ ምን እንደሚያጋጥም አታውቅም። ዛሬ ከቤቱ ወጥተህ ምን እንደሚደርስብህ አታውቅም። አትፍረድ እባክህ፣ አትፍረዱ። እግዚአብሔርን እኔ ላይ አትፍረዱብኝ። በቃ እኔ ላይ አትፍረዱ። የምሬ ነው የምነግራችሁ። አትፍረድ፣ ይፈረድብሃል። በሰው ላይ ግን ክፋት፣ ሸረኝነት ምናምን አታስብ። የምሬን ነው የምነግርህ። እኔ አሁን እንደዚህ ሆኜ አካል ጉዳተኛ ሆኜ ሊስትሮ በመጥረጌ ዝቅ ብዬ በመስራቴ በጣም የምትናደዱ ሰዎች አላችሁ። ለምን ልመና አይወጣም? ይሄ ልጅ ለምን አናሸማቀቀውም? ይሄ ልጅ ለምን አንሰርበውም የምትሉ ሰዎች አላችሁ። ለእናንተ ልቦና ይስጣችሁ ፈጣሪ አምላክ። ተው፣ እንደዚህ አይደረግም፣ እንደዚህ አይደረግም። ማርያምን በጣም መሮኛል። በቃ ክፋታችሁ እስከ ጥግ ድረስ ነው። እንደዚህ አታድርጉ። እየመጣችሁ ይልቁኑ አበረታቱኝ፣ አሰሩኝ። ጫማ ይዛችሁ ነው በፔስታል ይዛችሁ ብትመጡ እኮ እንዴ አይችልም፣ አሺ አይችልም፣ አሺ መጥረግ አይችልም የምትሉ ሰዎች ጠርግ ያሳያችኋለሁ። እናንተ ብቻ ጫማችሁን ይዛችሁ ነው። እንደዛ አትበሉኝ። እኔ እንድሸማቀቅ አታርጉኝ። ራሴን አንገቴ እንድደፋ አታርጉኝ። እኔ አንገት የምደፋ ሰው አይደለሁም። ስለ ስራዬ ብዬ ነው አንገት የምደፋው። ጎዳና ደግሞ ወጥቼ መለመን አልፈልግም። እኔ ገና 27 ዓመቴ ነው። ጎዳና ወጥቼ ቡሌ ስጡኝ፣ ምግብ ስጡኝ፣ ብር ስጡኝ ብዬ አልለምንም። በዚህ እድሜ ብዙ ተስፋ የተጣለብኝ ሰው ነኝ። እባካችሁ እኔ ግን በጣም ለእናንተ ግን መልእክቴን እንዲደርስላችሁ ለዚህ ለወጣት ተስፋ የቆረጡ ወጣቶች ይህ መልእክት እንዲደርስ ሼር እያደረጋችሁ በየቻናላችሁ ቪዲዮ ሰርታችሁ ፖስት አድርጉት። ወጣቶች በእኔ እያያችሁ ተማሩ። በአንድ እጅ ብዙ ስራ ይሰራል፣ በአንድ እግር ብዙ ስራ ይሰራል። እጅና እግር ይዛችሁ የሰው ስም ከምታጠፉ በየጫት ቤቱ በየሺሻ ቤቱ ቁጭ ብላችሁ ከምትቅሙ እንደኔ አንገታችሁን ደፍታችሁ ስሩ። ነገ እግዚአብሔር አምላክ የተሻለ ቀን እንደሚያመጣላችሁ ነው መነግራችሁ። እመኑኝም አትመኑኝም ነገ የተሻለ ቀን ይመጣል። እግዚአብሔር አምላክ ሰው ሲፈጥር ለሁሉም ሰው ፍጡሩን ለፈጠረው ሰው እግዚአብሔር ለፈጠረን ሰው ለእያንዳንዳችን ያዘጋጀው ነገር አለ። በትዕግስት ጠብቁት። እግዚአብሔር አምላክ ተስፋ አትቁረጡ ወጣቶች። ማርያምን የምሬ ነው። ተስፋ አትቁረጡ። ነገ የተሻለ ቀን ይመጣል። በቃ እኔ እግዚአብሔር አምላክ ነው የፈጠረኝ፣ ሙሉ አካል አድርጎ ነው የፈጠረኝ። እንደናንተው 2 እጅ 2 እግር ነበረኝ። ገብቷችኋል? ግን በአደጋ ምክንያት እጄን አጥቻለሁ። ገብቷችኋል? እናንተም አካላችሁን ያጣችሁ ብዙ ወጣቶች አላችሁ። አይምሮ እንኳን ያጣችሁ ሙሉ አካል ተሰጥቷችሁ ምንም የማሰሩ ወጣቶች አላችሁ። እናንተ ግን እስቲ ሊስትሮ እኮ የተከበረ ስራ እኮ ነው። እግዚአብሔርን የተከበረ ስራ እኮ ነው። የተከበረ ስራ ነው ሊስትሮ ማለት። እስቲ እናንተ ሊስትሮ እንኳን መግዛት አቅም ባይኖራችሁ እስቲ አሼ ሊስትሮ ግዛልን፣ ስራ አስጀምረን ምናምን ብትሉኝ እኮ ይህን ነገር እኮ አደርግላችኋለሁ። ማርያምን የሊስትሮ ስራ የተከበረ ስራ ነው፣ እንዳትንቁት። ነገ እግዚአብሔር አምላክ እኔ ዛሬ ሊስትሮ እየሰራው ገብቷችኋል። ነገ እግዚአብሔር ያዘጋጀልኝ ነገር ማቀው ነገር የለም። ፈጣሪ እኮ ለእኔ ያዘጋጀው ነገር ማቀው ነገር የለም። አይደለም ለእኔ ለእናንተ እግዚአብሔር አምላክ ያዘጋጀላችሁ ነገር እኮ አለ። ለሁላችንም እግዚአብሔር አምላክ ያዘጋጀልን ነገር አለ። እንዴ ለምን ተስፋ እንቆርጣለን? እባካችሁ ተስፋ አትቁረጡ። በቃ እንስራ፣ አብረን ተያይዘን በፍቅር እንደግ። በእኔ እንኳን ብዙ ነገር መማር ትችላላችሁ እኮ። እስቲ እኔ እኮ አንዳንዴ ሊስትሮን ስራ ሲጠፋ የሸክም ስራ ሰራለሁኝ፣ ሰዎች እንላላካለሁኝ፣ እቃም አደርሳለሁኝ። እና እናንተ
በእኔ እያያችሁ መማር አለባችሁ። ተስፋ እንዳትቆርጡ። ተስፋችን እግዚአብሔር ነው። ሁላችንም መበርታት መጠንከር አለብን። ጸሎት ማድረግ አለባችሁ። ስተኛ ማመስግን፣ ስታጣ ማመስግን፣ ሲርብህ ማመስግን። እግዚአብሔር የተሻለ ቀን ያመጣልናል። አገራችንን ሰላም ያድርገው እግዚአብሔር። በያለንበት ሁላችንም ይጠብቀን። የመዳም ቅመሞች በያላችሁበት ይጠብቃችሁ። የግሬስ ፋሚሊዎች፣ የጨረቃ ፋሚሊዎች በያላችሁበት ሰላማችሁ ብዝት ይበልልኝ። እወዳችኋለሁ። መልካም ቀን ይሁንላችሁ። ይህንን ቪዲዮ እስከ መጨረሻ በማየት ስራ እየሰራችሁ እኮ የመዳም ቅመሞች ይህንን ቪዲዮ ከፍታችሁት እስከ መጨረሻ ለቃችሁት ማለት ነው ስራ መስራት ትችላላችሁ። ማርያምን እህቶች እባካችሁ እንዳርግ ሰብስክራይብ በማድረግ ቻናሌን ሰብስክራይብ በማድረግ ቪዲዮን እስከ መጨረሻ በማየት ተባበሩኝ። እህት ወንድሞቼ በያላችሁበት ሰላማችሁ ይብዛ። ሁላችሁንም እወዳችኋለሁ። ሰላም ሁኑልኝ። ሰላማችሁ በዝት ይበልልኝ። በጣም አመሰግናለሁ። ክበሩልኝ። ይኸው ከተቀመጥኩበት ተነስቼ ነው ማመሰግናችሁ።